በየሳምንቱ የተለያየ ሰዎች እናገኛለን አንድ የሥራ ባልደረባችን ወጣ ይልና ያዝ ያረጋቸው የትኛው ፕሮግራም ነው ከውበት በላይ አዎ ሰዎች ተስፋ ማድረግ ሲችሉ የህይወት መንገዳቸው በሆነ ነገር ተስተካክሎ የሆነ ነገር የሚሰጥሽ ነገር አለ በጣም ሮቤል በጣም ደስ የሚል ፕሮግራም ነው የሚሰራው እስቲ ዛሬ ደግሞ ማንን አግኝተው ወደ ፕሮግራሙ እናልፋለን ከውበት በላይ መልካም ጊዜ እንዴት ነው አለን ደስ ሲል ስራ እንዴት ነው ደህና ነው የደረሱ ልጆች አሉ ምን ነው የሉ ምኑን ነው በቅርብ የጀመሩት እሺ ህፃናቶች ናቸው አይሁን እኔ በቃ ዛሬ የዚህን ወጪ እችላለሁ የሙሉ ወጪው እና አንድ ሌላ ስራ ልስጦት ሮቤል ሳባላለሁ ማን ልበለርሶ እንድሪስ ይባላል እንድሪስ መሐመድ ስንት አመት ይሆነው ታዲያ እንደ 70 እና 80 ይሆናል 77 እዛ ጊዜ እንትን ያረገ ትልቅ ነው ከብቱ ምን እንግዲህ ያለ በ77 አዎ ትልቅ ነው ከፍ ብለዋል ከፍ ያለ እንዴት 77 በምን አስታውሱ አቃዋለ ግፉ ካን ነው የት ነበር እርሶ ወሎ ነው ያ ችግር አሁን እናንተ አካባቢ እናንተ ቤተሰብ ላይ ምን የፈጠረው ነገር ነበር ቤተሰብ አባቴን ብዙ ወንድሞች እንትን ብለው አልቀዋል የዛኔ ይዛግ ረሃቡ ማለት ረሃቡ በእውነት ምን አይነት አስተዳደግ ነበረው ያው በእንትን ነው ያው በስራ በምን እንዲሁ የቀን ስራም ትንሰራ እረኝነትም ከእንትን እዛው ወደ ከተማ መቼ መጡ? አንድ 10 አመት እንደዛ ይሆናል እንደሆነ ተመጡ። ቤተሰብ መስርተዋል? ቤተሰብ አሉ። ልጆች አሉ? ስንት ልጆች? አንድ 4 ልጆች አሉ። አንድ 4 አሉ? የስንት ያሉ? 18 አመት ነው። 18 10 ሌሎቹስ ትንሽ አንዱ ገና አመቱ ነው። አንድ አመቱ አመቱ ነው። አዲስ ደስታ ላይ ነው አዲስ ትኩስ ደስታ ላይ ወንዶች ናቸው ሴቶች? ወንዶች ናቸው። አራቱም ወንዶች ናቸው። እንዴት ነው የወንድ አባትነት? እንደ አባት አንተ ሴቶች ያልነበረ ወንድ ትታቀው ነው እንዴ? ሚስቱን ታገባ ወላ ሚስቱን አባት ለናት ሙሉ ቤተሰቡን በርሶ ገቢ ነው የሚተዳደረው? በእኔ ገቢ ነው ወላ በማን ገቢ እንትን ነው? ስራ የጀመረም የለም? አሁን ትልቁ ስንተኛ ክፍል ነው? 11 ነው። 11 ነው። 11ኛ ክፍል። ትምህርት ላይ እንዴት ነው? ትምህርት ደህና ነው። ደህና ጠንክሮ ይዟል? ትዳር እንዴት ነው? ደህና ነው። ተመስገን ነው። ዋናው ጤና ተሆነ ሰውየው ትልቅ ነገር ዋናው ጤና ነው። ጤና ነው። አሁን ዛሬ የያዙትን አንድ ቀን ነው ሸጠው የሚጨርሱት? ግዴታ ማለት አለበት? ታለቀም ይከመታል። ምንም አይሆንም አይደለ? አሁን ይሄን ከየት ነው የሚገዙት? ተመርካቶ ነው። መርካቶ ሄደው የምሮት ነው? የሚገርም ነው። በየቀኑ ከተሸጠ በየቀኑ ይሄዳሉ። አሁን ጠዋት ስንት ሰዓት ይወጣሉ? 12 ሰዓት ነው። ይሄን ነው ሰፈሮት?
ሰፈሪ ወደ ኮተቤ እንዴ እና እንዴት ወደዚህ አካባቢ መጡ ለስራ? እዚህ ይሻላል ለእንትን ለስራው እዚህ ስለሚሻል ከኮተቤ መርካቶ፣ ከመርካቶ ሳሪስ፣ ከሳሪስ ኮተቤ ለእርሶ እድሜ በጣም ከባድ ምን ይደረግ ብለው እሷ እንደ ዕጣ ተሆነ ዕጣ ጉዳይ ነው። ወጣው ደግሞ ጤና ተሆነ ሰውየው ተመስገን ነው። አንተ ያንንም እኮ ጤና የሆነ ሰው ያው አየሩ እንኳን ያው ውሎ መግባት ነው ትልቅ ረህመት ነው። እውነት ነው እውነት። አሁን ጤና ካልሆነ እንኳን ተኮተቤ እዛው መንቀሳቀስ የለም። ያው ጤና መሆኑ ያው ወላን እንገባለን ጤና እንትን ነው። እስቲ የማይረሱት ጊዜ አስታውሱኝ። ቤተሰብ ጋር ነው በከብት እረኝነት እንደዛ ነው። በወጣትነት እንግዲህ ካስብ ነበር ገጠር ከዛ ወደ ከተማ መጣ። እንደውም ያው ደግሞ ወደ ንግድ ይዘናል። ከዛ እንግዲህ እርሻ አጨዳ ነበር። ምን ይዘራል እዛ አካባቢ? ጤፍ፣ ገብስ፣ ባቄላ። ኑሮ ከተማ ይሻላል እዛው? ከተማ ያው እንትን አሁን ይኸው ኑሮ ከበደና ከተማ ከበደ። በምን አይነት አጋጣሚ ወጡ ከዚህ? ያው እዛ እንትን የሆነ ጊዜ ነው ስራ ጠፋ። እዛው አዲስ አበባ ይሻላል ብሎ እዛው እንትን ያገቡት የወለዱት እዛው ነው? ረዙ ነው። 10 ዓመት ብቻ ሆነኝ ሲሉኝ እኮ ነው እዚህ የመጀመሪያ ልጅ እንግዲህ 17 16 ሚኒለም 2000 ሚኒለም ጊዜ ነው እሱ የተወለደው። ስለዚህ ከዛ ቀደም ብሎ እዚህ መጥተዋል። ከዛ ቀደም ብሎ ስራ መጣልኩ። ከዛ ቀደም 10 ዓመት ነው ገልጠኛ አስራ ዓመት ነው ገልጠኛ እረፍቴ ነው የሚሉት ቀን መቼ ነው? እረፍቴ ነው የሚሉት። እረፍቴ ነው። ከህይወት ምን ተማሩ? ከህይወት ዋናው አፍያንም ያህል ነገር የለም። ጤናንም ያህል ነገር የለም። ትልቁ ሀብትም ብሎም ምን ጤናንም ያህል ጤና ነው አይደል? ታሞ ያውቃሉ? አንዴ አመማልኩ። አንተ ወደ 8000 ብር ነው እንደዛ ነው እንትን ያለ። ወደ ኋላ መለስ ቢሉ ምን ባስተካከል የሚሉት ነገር አለ? የለም እንደው ለልጆም ለማምከር በምን ታውቀው ብለህ ነው እንደዚህ ሰርቼ እንደዛ አድርጌው ቢሆን ወይ የሚቆጩበት ካለ እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። እንዴት ዋል? ሰላም ነው? እንዴት ነው? አለ ስራ ከመሄዳችን በፊት ቆንጆ አለባበስ ምረጡና እስኪ ካኪ ነገር ወይም ጅንስ ነገር አሳይኝ። ተቆለፈች? አልጠበበችም አይደል? እቺ ግን ትንሽ ያዛረገች። ሲያረጉት ከተመቾት እናደርጋለን። አማራጭ ይሄን እዩትና እሺ እዚህ ጋር ደግሞ ጅንስም ደግሞ አንጥታለች። ተወይ በቃ። አይ ተጅምስማ ይሁን ሸራ ለፍንዳታ ነው የፍንዳታ ነው።
ልክ ነው ያለው ከለሩን ከወደዱት ወደዱት ስራውን እየጀመርን ነው እንግዲህ ስራውን ካልሰጠኝ አልገባም ብለውኛል ነበር እሷ እስክታስተካክል እንደዚህ ሱት ብናረግዝ እንዴት ናት? ከለሩ እሺ ጥቁሩን ደግሞ አንዴ እንሞክር ዛሬ ሰርግና ምላሽ ነው ብላለች ሱፉ ደግሞ እንዴት እንደሚያምር በጣም ቆንጆ ነው እንዴት ነው ደስ አለዎት? በጣም አሁን ስራው ተገኘ ይሄ ከኢቢኤስ ቴሌቪዥን ነው ኢቢኤስ ቴሌቪዥን ተከታትለው ያውቃሉ? አይተው ያውቃሉ? አውቃለሁ አይደለ? ከኢቢኤስ ቴሌቪዥን ነው ከውበት በላይ ይሰኛል ፕሮግራማችን ዛሬ ቆንጆ ቀን ነው የሚኖረው ዘና በሉ ምሽነት እንሰጥናለን በረከታችን እንደወላጅ ያንደ ቆማችሁ እናንተንም እንደው እድሜያችሁን ረጅም አድርገው እንደው አሜን ማለት እንደው ሰው እንዲያስደስታችሁ እናንተም ተደሰተ ወስታችሁ አሜን እያየሁ በጣም እንዴት ደስ አለው እዛ ይከታተላሉ ቴሌቪዥን በአመት በዓልም በሁሉም ነገር በጣም እንትን ይላል እስካሁን ያለው አይ ደህና ነው ለክፉ አይሰጥም ያው ሰርጉን እንጠራሻለን እንዴት ነው እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። አቢሲኒያ የልባችሁን መሻት ያደርሳል። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። አሁን ስራው ተገኘ እንግዲህ ስራው ተገኘ አይደል? አታችሁ ቆይ እንግዲህ ምን ይደረግ? ከባድ ነው ስራው። ኧረ ከፈተው እንግዲህ በጣም አሪፍ ነው። ምን ይከብዳል? ወሎ በምን ትታወቃለች? ወሎ ገራገር ነው። ገራገር ገራገር ነው። ይኸው በርሶ እያየሁት አንቺን ጠጥተን ደግሞ ዘና የሚሉበት ቦታ ወስዶታል። የገበያውን ጉዳይ አታስቡ ብዮታል። ዲያስፖራ ዛሬ ዲያስፖራ ነው ለስፈሩ እንዴት ነው? ሰላም ነው? አለን ሰላም ነው። እንደት ናችሁ? ሞሮኮ ዋክሻ
ነው እንጂ ሞጃው በቃ ከሆነ አይቀር እንደዚህ ነው። አንዳንድ ቀን እኮ ታስበው ነው እኮ ርዚቁም ሆነ እንትን ልብ እንደው እንዴት ነው? ጥሩ ቆይታ በጣም ይለያል። በጣም አባት ይገኛል። እናመሰግናለን። በጣም ኑሮልን ማለት እንደው እናንተ ሀያታችሁ ቆይ ሰው እንዳስደሳችሁ እናንተ የምትደሰተ ነው ደስታችሁ። እኛ ተነስተን ወደዚች እንደው ለይቹ ለዳቦ ሩጫ ስለሆነ ምንም እንትኑ ያን እንደው አንዳንድ ቀን ተ8 ቀን ወይ ተ15 ቀን ነው እንትን የምንለው ሻው ብዙ እንትን ነው። ተመስገን ነው በጣም። እዚህ ደግሞ ከቤተሰቦቻቸው ጋር ቆንጆ ጊዜ እንዲያሳልፉ እራት አዘጋጅተናል። ደውሉላቸውና እኛ ሄደን እናመጣቸዋለን። አዎ እንዴ ጥሩ አይደለም? እሺ ደስታን ሰው ሄሎ እስከዛ ጸጉሮትን እንስተካከል። ካሽን በደንብ አድርጋ ሳምርልን። ኖርማል ነው ታዲያ። Resilience Dermaceutical. Luxury rooted in care. እንተዋወቃለን የሆነ ቦታ በቴሌቪዥን ታያለህ? ማለት ነው። ኢማን እንድሪስ አህመድ እንድሪስ የአባት ስም ሁለታችንም ተመሳሳይ ነው። ገጠመኝ ነው። የጋሽ እንድሪስ ባለቤት ነች። የመጀመሪያ ልጅ ያሲን እንድሪስ ዋርክ አንድ ቀን የተወለዱ። ማን አስቸጋሪ ነው? ያሲን ትንሽ ይረብሻል። ጎረምሳውስ ማን ነው? ሀፊዝ ገና 2 ዓመት ገና 1 ዓመት አልሞላውም። እረፍት የለም አይደል? ቤት ውስጥ ምንም እረፍት የለም። ዋና ትልቅ ስራ ነው አይደል? ቤት ውስጥ እንግዲህ ያው እናትነት ያው እናት ካልሆነች በስተቀር ማንም አያውቀውም። ለሌላው ሰው ቤት ተቃይ ቤት እመቤት ተብለህ ነው የምትጠራው። እኔ ቤቱ ነው ስታየው ደግሞ ለማሳደግ በራሱ አንድ ራሱን የቻለ ስራ ነው። በጣም እስቲ ስለ ባለቤትሽ ተንሻጫሽ። እንግዲህ ያው ባህሪው እንደምታየው ዝምተኛ ነው። ለስራ ታታሪ ነው። እረፍት የለውም። እሁድ ቅዳሜ በቃ ሳምንቱን በሙሉ ስራ ነው እንደምታየው። ቤት አይውልም። በበዓል ሰዓት እንኳን የበዓል ቀን ከሆነ እንጂ በሁለተኛ ቀን ቤት አይውልም። ስራ ነው ሁልጊዜም ማለት ነው። በጣም ጠንካራ ነው። በጣም ጥሩ ነው። ወደ ከመይ ሰለቸኝ የሚባል ነገር አያውቅም። እሱ ሲጀመር ሁልጊዜም በስራ ላይ ነው ጊዜውን የሚያሳልፍ። እዚህ ነው የተጋባ ነው ብለውኛል። ገጠር ነው። እዚህ ነው የተጋባ ነው። ትዳር እንዴት ነው? በጣም ቆንጆ ነው። ቆንጆ ነው አልሐምዱሊላህ። እስቲ ስለ አባትህ ትንሽ አጫው። ከሁሉም አባቶች ደግሞ ጠንካራ ነው። ያው የምንፈልገውን ነገር ያደርግልናል። በቃ የሚያስፈልገን አጉሎብን አያውቅም። ሁሉ ነገር ያሳካልናል። ምን ትላላችሁ? የምትፈልጉት ያማል። የምትወድለት ባህሪ ምንድን ነው? የምትወድላቸው ባህሪ ምንድን ነው? ሁሉ ነገሮች ሙባረክ የምንፈልገውን ያሟላልናል። ጥሩ ቀን ነበረን።
ጥሩ ውሎ አሳልፈናል። ዛሬ ስራ ላይ ሆኖ ነው ያገኘኋቸው። በጣም ነው ያስገረመኝ። ከኮተቤ መርካቶ፣ ከመርካቶ ሳሪስ፣ ከዛ እንደገና ኮተቤ ተመልሰው ነው የሚሰሩት። በጣም ነው ያስገረመኝ ርቀቱ ምኑ። ጎበዝ ጠንካራ ሰው ናቸው። ቆንጆ ውሎ ነበረን። እስቲ እሳቸው ደግሞ ምን እንደሚሉ እናያለን። እንቀበላቸው። ከአየር መንገዱ በ1 ኪሎ ሜትር ርቀት የሚገኝ ለኢንቨስትመንት አትራፊ ቦሌ ሆምስ በሚገኘው ቤስት ዌይ ሪል ስቴት ዘመናዊ ቤቶችን ያገኛሉ። መሰረታዊ ነገሮችን ያሟላ በ15% ቅድመ ክፍያ የህልሞን አፓርታማ ዛሬውኑ ይግዙ። ቃል የገባነውን እንፈጽማለን። ምን አሳለፉ ነገራቸው? ጀግናውን ደግሞ አፍርተዋል። መንታ እንደሆኑ አልነገረኝም ነበር። ተመስገን። እንዴት አየህ? በጣም ቆንጆ ነው። እንደተጠበቀው ነው ወይስ? አይ በጣም ከተጠበቀው በላይ ነው። አዎ ከጠበቅነው በላይ ነው። ጀግና እንዴት ምን ተሰማህ? ደስ አለ። ይሁን እንኳን ተገናኘን። ቆንጆ ቀን ነበረ። እንግዲህ ከዚህ ውጭ ደግሞ ኢቢኤስ ቴሌቪዥን ለአንዳንድ ነገር የሚያግዘውትን ገንዘብ ያበረክታል። በርቱልን። ጥንካሬዎትን ብርታቶትን አይተናል። እራት እየተመገብን ደግሞ እንጨዋወታለን። ተወዳጅ አዝናኝ እንዲሁም አስተማሪ ፕሮግራማችንን ማየት ከፈለጋችሁ እቺን ይጫኑ። ቻናላችንን ደግሞ መቀላቀል ከፈለጋችሁ ሰብስክራይብ ምትለዋን ተጫኑ።